እንዴት ናችሁ ልጆች? እንኳን ደህና መጣችሁ። ለእይታ ማራኪ በሆነ አቀራረብ ትምህርታዊ ዝግጅቶች እየተሰናዱ የሚቀርቡበት የእናንተው ቻናል የልጆች ማዕድ። በዛሬው ትምህርታችን ስለ ርቀት፣ ቁመት፣ ከፍታ ልኬት ወይም መለኪያዎች እንማራለን። ልጆች ለመሆኑ ቁመታችሁ ስንት ነው? ልጆች የርዝመት ልኬትን በበለጠ ለመረዳት ማስመሪያ ስለምንጠቀም ማስመሪያ አዘጋጁ። በጣም ጥሩ። ማስመሪያዎቻችን ላይ ያሉ ትንንሽ መስመሮችና ቁጥሮች ምንን ያመለክታሉ? ልኬትን በሴንቲሜትር፣ በሚሊሜትር ያመለክታሉ። ልጆች ለመሆኑ ይህ የምታዩት ምን ይባላል? ሜትር ይባላል አላችሁ። በጣም ጎበዞች። ይህ የምታዩት ሜትር ሲሆን ርቀትን፣ እርዝመትን፣ ቁመትን ለመለካት ያገለግላል። ቁመትን፣ ርቀትን ለመለካት ልኬቱንም ለማመልከት እዚህ ጋር እንደምታዩት ሜትር፣ ሚሊሜትር፣ ሴንቲሜትር፣ ኪሎ ሜትርን እንጠቀማለን። እነኚህ ልኬቶች ከትንሽ ወደ ትልቅ በዚህ መንገድ ይቀመጣሉ። ትንሹ የልኬት መለኪያ ሚሊሜትር ሲሆን በመቀጠል ሴንቲሜትር፣ ሜትር፣ ኪሎ ሜትር። እነኚህ የርቀት መለኪያዎች ከትንሽ ወደ ትልቅ በዚህ መንገድ ይቀመጣሉ። በጣም ጥሩ። ትንሹ የርቀት መለኪያ ሚሊሜትር ይባላል። በመቀጠል ደግሞ ሴንቲሜትር ሲሆን ቀጥሎ ደግሞ ሜትር፣ ከዛ ደግሞ ኪሎ ሜትር። አሁን አንድ ባንድ እንያቸው። ሚሊሜትር ወይም ትንሿ የርዝመት መለኪያ። ልጆች ይህንን ማስመሪያ ተመልከቱ። በጣም ጥሩ። እዚህ ማስመሪያ ላይ የምታዩቸው ቁጥሮች ለምሳሌ ከ0 እስከ 10 የምታዩቸው ትንንሽ መስመሮች የሚያመለክቱት ርቀት ሚሊሜትርን ነው። በአንደኛዋ መስመርና ቀጥላ ባለችዋ መስመር መካከል ያለችዋ ርቀት በሚሊሜትር ሲለካ ይህ የምታዩት ማስመሪያ ጠቅላላ ርዝመቱ 70 ሚሊሜትር ነው። እዚህ የምታዩት ማስመሪያ ላይ ከታች የምታዩት 80 ሚሊሜትር ነው። ይህ የምታዩት ከ0 እስከ 10 ሚሊሜትር ነው። በእያንዳንዷ መስመር መካከል ያለው ርቀት 1 ሚሊሜትር ነው። ከ0 እስከ 10 ያለው ርቀት በሌላ መንገድ 10 ሚሊሜትር ነው። ልጆች ቀጥሎ ደግሞ ሴንቲሜትርን እንይ። በዚህ ማስመሪያ ላይ ሚሊሜትር እና ሴንቲሜትር ተቀምጠዋል። ከላይ ሴንቲሜትር፣ ከታች የምታዩት ደግሞ ሚሊሜትር ነው። 10 ሚሊሜትር እኩል ነው ከ1 ሴንቲሜትር ጋር።
ለምሳሌ እዚህ ጋር ከታች የምታዩት 10 ሚሊ ሜትር፣ ከላይ የምታዩት ደግሞ 1 ሴንቲሜትር። ይህ የምታዩት ርቀት 10 ሚሊ ሜትር ነው። ከላይ የምታዩት ርቀት ደግሞ 1 ሴንቲሜትር። 10 ሚሊ ሜትር እኩል ይሆናል 1 ሴንቲሜትር። በሌላ መንገድ የዚህ ማስመሪያ ርዝመት ለምሳሌ 80 ሚሊ ሜትር ወይም ደግሞ 8 ሴንቲሜትር ይሆናል ማለት ነው። በጣም ጥሩ። ልጆች ይህ የምታዩት 2 ሴንቲሜትር ነው። ከላይ የምታዩቸው ትንንሽ መስመሮች ደግሞ የሚያመለክቱት ሚሊ ሜትር ነው። ስለዚህ እነኚህን ትንንሽ መስመሮች ለምሳሌ ስንቆጥራቸው 20 ሚሊ ሜትር ይሆናሉ። በሌላ መንገድ 2 ሴንቲሜትር ማለት 20 ሚሊ ሜትር ማለት ነው። ይህ ለምሳሌ እዚህ ጋር የምታዩት 2 ሴንቲሜትር ነው። 2 ሴንቲሜትር። እዚህ ጋር የምታዩት ደግሞ ሚሊ ሜትር ነች። በእነዚህ መካከል ያለው ርቀት ሚሊ ሜትር ነው። ስለዚህ ስንቆጥራቸው 1 ሴንቲሜትሩ 10 ሚሊ ሜትር ነው። ስለዚህ 1 ሴንቲሜትር ማለት 10 ሚሊ ሜትር ጋር እኩል ነው ማለት ነው። በጣም ጥሩ። እዚህ ጋር ለምሳሌ የምታዩት ማስመሪያ 30 ሴንቲሜትር ወይም ደግሞ 300 ሚሊ ሜትር። በጣም ጥሩ። ቀጥለን ደግሞ ሶስተኛውን የርቀት ወይም ርዝመት መለኪያ ሜትርን እናያለን፣ ወይም ልኬት መግለጫ ሜትርን እናያለን። ሜትር ይህ የምታዩት ሜትር ሲሆን በውስጡ ያሉ ቁጥሮች ሴንቲሜትር፣ ሚሊሜትር፣ ሜትር ልኬቶችን ያመለክታሉ። ልጆች 100 ሴንቲሜትር ማለት ከ1 ሜትር ጋር እኩል ነው። ለምሳሌ ይህ የምታዩት ማስመሪያ ርዝመቱ 1 ሜትር ሲሆን በሌላ መንገድ ደግሞ 100 ሴንቲሜትር ነው ማለት እንችላለን። ስለዚህ ሁለቱ እኩል ነው ማለት ነው። ለምሳሌ የቁመታችሁን ልኬት በዚህ መንገድ እንገልጻለን። ርዝመቴ 1 ሜትር ከ20 ሴንቲሜትር ነው ልንል እንችላለን። 1 ሜትር እና ተጨማሪ ደግሞ 20 ሴንቲሜትር ማለት ነው። ከፍ ያለ ርቀትን የምንገልጽበት የልኬት አይነት ኪሎ ሜትር ሲሆን 1000 ሜትር ማለት ከ1 ኪሎ ሜትር ጋር እኩል ነው። ለምሳሌ በቤታችሁና በትምህርት ቤታችሁ ያለውን ርቀት በኪሎ ሜትር እንገልጻለን። 1 ኪሎ ሜትር፣ 3 ኪሎ ሜትር እያልን ርቀቱን እንገልጻለን። ወይም ደግሞ በሁለት ከተሞች መካከል ያለን ርቀት በኪሎ ሜትር እንገልጻለን። በጣም ጥሩ ልጆች፣ ከዚህ ቀጥሎ ደግሞ ሁል ጊዜ እንደምናደርገው ጥያቄዎችን እንስራ። ልጆች የመጀመሪያው ጥያቄ ርዝመትን በምን እንለካለን? ርዝመትን፣ ርቀትን፣ ከፍታን በምን እንለካለን? በሚሊሜትር፣ በሴንቲሜትር፣ በሜትር፣ በኪሎ ሜትር አላችሁ። በጣም ጎበዞች ልጆች። ከነኚህ ውስጥ ትንሹ መለኪያ የቱ ነው? ሀ ሴንቲሜትር፣ ለ ሚሊሜትር፣ ሐምሯ ኪሎ ሜትር እና መ ሜትር ነው። ሚሊሜትር አላችሁ።
በጣም ጎበዞች ልጆች። ይህ የምታዩት ስንት ሚሊሜትር ነው? ለምሳሌ 2 ሴንቲሜትር ነው። ስንት ሚሊሜትር ነው? ሀያ ሚሊሜትር አላችሁ። በጣም ጎበዞች። ይህ የምታዩት 2 ሴንቲሜትር ወይም 20 ሚሊሜትር ነው። እንግዲህ ልጆች በዛሬው ትምህርታችን ርዝመትን፣ ርቀትን ለመለካት ሜትርን፣ ሴንቲሜትርን፣ ሚሊሜትርን እንደምንጠቀም ተምረናል። ቀጥለን ደግሞ ጥያቄዎችን ሰርተናል። የዛሬው ትምህርታችን በዚህ ያበቃ። በቀጣይ በሌላ ዝግጅት እስክንገናኝ ሰላም ሁኑ። ቻው።